ለይለቱል ቀድር የምትባለዋ እቺ የተከበረችው ሌሊት የ83 አመት ስራ ያህል ይሆናል በሷ የተሰራ ተብሎ ወይም 1000 ወር ተብሎ የተገነገረላትም ይበልጥ ተስፋ ያላት በዚህ በ10ሩ ቀን ነው በ21ኛው በ23ኛው በ25ኛው በ27ኛው እና በ29ኛው የረመዳን ሌሊቶች እንደሆነ ነው ብዙ ማስረጃዎች የሚያሳዩት ስለዚህ 10ሩን ቀን ስንቆም እሷንም የማግኘት እድል አለ 10ሩ ቀን በአጠቃላይም የተሰጣቸው ክብር አለ በአኢሻ ሐዲስ እንደመጣው كان رسول الله صلى الله عليه وسلم اذا دخل العشر الاواخر 10ኛው ቀን የገባ ጊዜ احيا الليل كله وايقظ اهله وشد المئزر አስሮቹ ቀናቶች በሚገቡ ጊዜ ሌሊቱን በሙሉ ነቅተው ያድራሉ መተኛት የሚባል ነገር ከናካቴው ያቆማሉ ማለት ነው ቀን ካልሆነ በስተቀር የተወሰነ ረፍት የሚወስዱት ቤተሰባቸውንም ይቀሰቅሳሉ ይሄ የምርት ጊዜ ነው ገበያው ደርሷል ሐሰናቱ በር ተከፍቷል ጀነት ተከፍቷል አላህ ረህመቱን ያዘነበ ነው የሚያስተኛም አይደለም ኢማን ላለው ሰው ከዚህ አንፃር وأيقظ أهله ቤተሰቦቹን ይቀሰቅሳሉ ሴቶቹን ተነሱ ወደ አላህ ዙሩ ብለው ቅስቀሳ ያደርጋሉ ለራሳቸውም በጣም ይበረታሉ ትጥቃቸውን ወይም ደግሞ ሽርጣቸውን ጠበቅ አድርገው ያስራሉ وشد المئزر ይላል ይሄ እንግዲህ በደንብ ለስራ መነሳታቸውን ለመግለጽ ነው ወይንም ደግሞ ከሴቶቻቸው ጋራ ግንኙነት በማድረግ የሚገኘውን እርካታ ይተውታል በዚህ ሰዓት ምክንያቱም ወደ ዒባዳ ስለሚዞሩ ኢዕቲካፍም ስለሚያደርጉ ኢዕቲካፍ ላይ ያው ግንኙነት ተከለከለ ነው ولا تباشروهن وانتم عاكفون في المساجد በመስጂድ ተቆለጠፋችሁ ሆናችሁ እነሱ ጋራ አትገናኙ ወይም አትነካኩ ብሎ ገልጿልና ከዛ የተነሳ ረሱል ሰለላሁ ዐለይሂ ወሰለም ከዚህም ይርቃሉ በምን ላይ ነው የሚያተኩሩት ከተባለ ረጃጅም ሶላቶችን ይሰግዳሉ ሁልጊዜም ሌሊት አስረዝመው ነው የሚሰግዱት ረሱል ሰለላሁ ዐለይሂ ወሰለም በተለይ በእነዚህ ቀናቶች ደግሞ በረጅሙ ይሰግዳሉ ሶላት አስረዝሙ ማለት ደግሞ የሚቀሩትን ቁርአንን በጣም ሳብ አድርገው ረዘም አድርገው ይቀሩ ነበር ማለት ነው ቁርአኑን ከሶላቱም ውጪ ይቀሩታል